ኪራ ህልም ነው። እውነትም ልጁ ላይ የለት እንዴ? እውነት ሽሎጋ ነው የኔ ያለ እኔ ያለው ማን ነው? ለወሎ ልጅማ ሲያንስው ነው ለአምባሰል ልጅማ ሲያንስው ነው አለ ቴዲ አፍሮ ቢጨንቆ ቢጠቦ የሚዘፍኑ ቢያጣ። ኧረ የሌሊት ወፎች ረገፉ። ይህን ጥርስ እየሳቀ ብቻ ነው ማየት የምፈልገው። እሺ እኔም ብለው ቤቴን ቮካል ስሰሩ ሰላም የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬም እንደተለመደው አዲስ ቪዲዮ መጥተናል ማለት ነው። በፊቱ የዛሬው በጣም ትንሽ የተሻለ ነው ማለት ነው። ኪሩቤል እንግዲህ ፍቅሩ አልቀነሰም፣ ነገር ግን የሀሴት ፍቅር ደግሞ ለኪሩቤል በጣም እየጨመረ ነው የመጣው ማለት ነው። በፊት እንደ ወንድ ነበረ ነገረ ስሯ፣ ነገር ግን አሁን ተቀይራ እንደ ሴት እየሆነች ነው ማለት ነው። የምሰራቸውን ነገሮች ልክ እንደ ወንድ የምሰራቸውን ነገሮች እየቀነሰች ፍቅሯ እየጨመረ ነው የመጣው ማለት ነው። ሀሴት እንግዲህ እባክሽን ተይ ያን ነው ማለት ነው። ፍቅሯን እሱ ግን ፍቅሩ አሁንም አልቀነሰም። ለጽናት ያለው ፍቅር አሁንም አልቀነሰም። ደግሞ ሄኖክ የሚባለው ለጽናት ሊሰጣት የፍቅር መድኃኒት ሊሰጣት የነበረውን ኪራ ወስዶታል ማለት ነው። ኪራ ጠጥቶታል። እንግዲህ ኪራ አሁንም የሚወደው ጽናትን ነው። ጽናትን ስለሚወድ አሁንም ይጨምራል ማለት ነው። ፍቅሩ እንዲጨምር ስላደረገው ምንም ማድረግ አይቻልም። እንግዲህ ምንም ማድረግ አይቻልም። ራሱን ጭው አርጎበታል ማለት ምን ሆንክብኝ ኪራዬ፣ ምን ሆንክብኝ ነው ያለችው ጽናት ተርገብግባ ማለት ነው። በጣም እሷም ትወዷለች እሱም ይወዳታል። ነገር ግን ያው የአባቱ ቃል ኪዳን ስላለባት ምንም ልታረግ አትችልም። የአባቱን ቃል ኪዳን አክብራለች። ምናልባት የአባቱን ቃል ኪዳን ስላከበረች እጇን ይዞ ሊድራት ይችላል። እንግዲህ እስከዛሬ ሲጨቃጨቁ ከሄኖክ ጋር ብዙም አላየም ነበረ። ኪራ ዛሬ አጋጥሞታል። እንግዲህ ሲጨቃጨቁ በጣም ያስቸግረኛል፣ በጣም ከሚባለው በላይ ተንኮለኛ ነው፣ አላስከድለኛል በመንገድ እራሱ እያለች ስትለው እንዴ ምን ነክቶህ ነው ሄኖክ ሲለው አይ ጭዊ ነው አለው። ጭዊ ከሚያጋ ነው ጭዊ መስራት፣ ስለዚህ መንገዱ አለቀቀለት ሲለው መንገዱ አለቀቀለት እና ሄደ ማለት ነው። እና በጣም ነው ማፈቅራት፣ በጣም ነው መወዳት፣ ከሷ ጋር ታግባብኛለሽ አላት ሀሴትን። ሀሴት ደግሞ ትወደዋለች መሰለኝ። ግን አሁን ግን ያው ወደ ኪራ እየሄደ ስለሆነ የኪራ ጸባይ እንዴት ነው? በጣም የዋህ ይመስላል፣ ጥሩ ልጅ ይመስላል እና ጥሩ ፍሬ ያፈራ ይመስላል ስትላት ለጽናት አንዴ ኪራ በፊት ያለውንና አሁን ያለው በጣም ልዩነት አለው፣ በጣም ተቀይሯል። በፊት እኔም እንደመጣው ትንሽ ሌላ ሰው ነበር፣ አሁን ትክክለኛ ኪራ ሆኗል። ስለዚህ በጣም ጥሩ ልጅ ነው አለችና መለሰችላት ማለት ነው። እኔ እንዳንቺ ምግብ ብችል እሰራለት ነበረ፣ አግዝሽ ነበረ ስትላት እንደ ኪራ ምን ሊበላ ነው አልተ ማለት ምን ሊበላ ነው ስትላት አይ በቃ ምንም አይደለም፣ ወይኔ ጌታዬ ሆይ የእሷን አፍርሽ እንደገና ልሰራ ነው እሱም ሚስት እያለች በቅናት መንፈስ ይሆን አላውቅም። እንግዲህ እየቀናች ይመስለኛል እንግዲህ እንደዛ ያለችው። ከዛ ጥላት ትሄዳለች። ያው እንግዲህ ጽናት እየተርጎመጎመች ምንም ማድረግ አይቻልም። በኮመንት እንግዲህ ጽናት እውነቱን ንገሪው ለኪራ የሚል ያመዝናል ማለት ነው። በጣም ከሚባለው በላይ በኮመንት ለኪራ ንገሪው፣ ለኪራ ያለሽን ፍቅር ንገሪው፣ አፍርሽው የሚል ነው እንግዲህ በጣም ከሚባለው በላይ ኮመንት የተጻፈልኝ። እባክሽን ለጽናት ንገሪልን እና ታፈርስና ለኪራ እውነቱን ትናገርና ፍቅራቸውን ይቀጥሉ፣ አለበለዚያ ድራማውን አናይም እያላችሁ ነው ማለት ነው። እውነተኛ ነኝ፣ እነሱ ፍቅራቸው ይቀጥላሉ። ነገር ግን ያው ትንሽ የሆነ ማደነጋገሪያ ነው የፈጠረው አክተሩ ማለት ነው። ነገር ግን ተመልሰው እንደሚገናኙ እና ተመልሰው እንደሚገጥሙ
ፍቅራቸው እንደውም የበለጠ እንደሚጨምር እርግጠኛ ነኝ ማለት ነው። ኪራ እሷን ትቶ መኖር አይችልም፣ እሷ ደግሞ ያለ ኪራ መኖር አይችልም ጽናት ማለት ነው። ድራማውም እንግዲህ አምበሎቹ እሷና ኪራ ስለሆኑ እነሱ ሊለያዩ አይችሉም። በእርግጥ በመካከላቸው ሌላ ሰው ሊገባባቸው ይችላል። ነገር ግን ያን ሁሉ ፈተና አልፎ አይደለም ይሄንን ፈተና የበፊቱንም አልፎ ፍቅራቸውን ተገላልጦ እዚህ ደርሰዋል ማለት ነው። እና መቼም ቢሆን እነሱ ሊለያዩ አይችሉም። ምንም ድራማውንም መተው አይጠበቅባቸውም። የሚፈጠረውን ነገር ማየት ነው። ሄኖክ እንግዲህ በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። በዚህ የተነሳ ኪራ እንደገና ፍቅሩ ያገረሽበታል ማለት ነው። እየቀና ስለሚቀና በእሷ በፍጹም ያለ እሷ መኖር አይችልም ኪራ። ስለዚህ ምንም የሚያሳስባችሁና ምንም በቃ ድራማውን የምትተዉበት ነገር የለም። ባካችሁን ትዕግስት ስጡን፣ ትዕግስት ይኖራችሁ። እንደ በፊቱ እንደሚሆን እርግጠኛ ነኝ። ስለዚህ ናሆም እና ምሩ እንግዲህ በጣም በሚባለው በላይ ፍቅር ይዘዋል ማለት ነው። በጣም ደስ የሚል ፍቅር ነው። ለሌሎቹም ትምህርት የሚሆን ፍቅር ነው በቃ የሚያሳዩን ማለት ነው። እየዘፈነላት እያዘላት እሽሩሩ እያላት ፀጉሯን እየደባበሰ እሷ መደረቱ ላይ እየተኛች በጣም ደስ በሚል ነው ማለት ነው ፍቅራቸውን እየመሩ ያሉት ጽናት ኪራማን ነው ናሆም እና ምሩ ማለት ነው። በጣም ደስ ይላሉ። ለኪራ እያስቀኑት ነው ማለት ነው። እና በጣም አሪፍ ነው። ሰኒ ደግሞ በጣም ጥሩ ልጅ ናት። የጽናት ጓደኛ ማለት ነው። በጣም አሪፍ ልጅ ናት። ጥሩ ልጅ ናት ማለት ነው። ያው ሶስቱ ያውቃሉ ጽናት